ወረቀቱ አለ። ፎሎ ሲያድግ ማለት ነው በፎሎ ልክ ከፍላችኋለሁ ወይም ደግሞ ቲክቶኩን ነው የምሰጣችሁ ነው ያለ። ኦኬ ቲክቶኩን ታዲያ አልሰጠሽም? ያሳደግሽው አልሰጠኝም። እሱ ጋር ነው ያለው። ይሄ ህዝቡም ያውቀዋል። እሱ ጋር ነው ያለው። ያኔ ሲወጣ 457 ፎሎወር ነው ያለው። 457,000 ኦኬ ፎሎወር ነው ያለው። አሁንም እየተጠቀሙበት ነው። ወይ ብሩን ወይ ፎሎወሩን አልሰጠኝ፣ ወይ ብሩን አልሰጠኝ፣ ፓስፖርቴንም አልሰጠኝ። ፓስፖርቴን ግን አሁን ስጠኝ እፈልጋለሁ። ፓስፖርቴን ስጠኝ። ቲክቶክንም ከልክለኝ ስንት ነገር 1 አመት እድሜ ፈጅተብኝ ለምንድን ነው ፓስፖርቴን ማሰጠኝ? አሁን ላይ ፓስፖርቴን ስጠኝ፣ የኔንም የቲጂንም። በቃ ጥያቄሽን ከጨረስሽ እናመሰግናለን። አሁን አቡዬ አንዴ ታውቂያለሽ፣ ይሄ በሼክ ጉዳይ ብዙ ነገሮች ይደረጋሉ። ምንም ሰው በማያውቅበት ደረቅ ቼክ እንኳን አውቀሽ እንኳን ደረቅ ቼክ ስትንትል ካልሽ እስር ቤት ከገባሽ ገባሽ። በሼክ ጉዳይ ነገሮች መረር ያሉ ናቸው። ሶ የኔንም ሆነ የጫልቱንም ሆነ የቲጂንም ሆነ ወይ ፖስት አድርጎ የላክላት አንድ ቅጠል ሳትረግፍ ወይም ደግሞ ህዝቡ እያየ አንድ እየቆጠረ ስም እያስነበበ ያቃጥል፣ የፈረሙበትንም ያለውንም ቼክ። ኦኬ ያንቺ በፍርድ ቤት አላለቀም እንዴ? ፍርድ ቤት አልተዘጋም? አልተዘጋም። ኦልሬዲ ክሱን የጀመርኩት እኔ ነኝ፣ አልዘጋሁትኝም። በሱ ምክንያት አሁን እንደነገርሽ ቅድምም ካንሰል ጋር ሲያደርገኝ ወረቀቱን አላስገባም ሲስተም ላይ ያወቅኩትኝ እንትን ላይ ነው። ይሄ ምንድነው ዩኤኢ ፓስ ላይ ማለት ነው። የዛንሳ ነው ካንሰል ማድረግኝ። ምንድነው ይሄ ዋትስ ምንድነው ፓስፖርትም ሰጥቶኝ ስላልነበር ስራ እንዴት ልግባል? እንዴት ልቀጠር? ስራ ብቀጠር ዝም ብዬ ይሄ በራናዊ መልክ ነው ልሰራ የምችለው። ገባሻ? ቪዛ ሊሰሩልኝ ሲሉ አንዳንድ እንትኖች ይፈልጋሉ ፓስፖርቱን አይተው ከዛ በኋላ ወደ ቪዛ። በሱ ምክንያት ቀራማ 12000 ድርሃም እሱን እልክልሻለሁኝ ከየትኛው ቀን እስከ የትኛው ጊዜ እንደነበረ 12000 ድርሃም ቀራማ ገብቼ ፓስፖርቱን አልሰጥ ባለበት ሰዓት የለኝም በሚልበት ሰዓት ላይ አፕላይ አደረኩኝ። ፓስፖርቴን ባረኩኝ። በሶስተኛው ቀን ፍርድ ቤት አስገብቻለሁ የሚል ወረቀት አስገባ። ገባሻ? አሁን ኦልሬዲ ቪዛዬ ተስተካክሏል። ከሰዎች ተበድሬ ምናምን ከፍያለሁኝ ብሩን የ12 ሺህ ተባለውን። በክሱ ምክንያት በጣም ብዙ ብር ነው የከሰከስኩትኝ። ምክንያቱም ሀቄን በቃ በሀቅ ብዬ ስል ዋጋ ከፍዬበታለሁ። አመት ከ9 ወር ዋጋ ከፍያለሁ። እስቲ አልተዘጋም፣ አልጨረስንም ከሱ ጋር። ግን ይሄ ነገር በእኔ ይበቃል። እዚህ ዱባይ የመጡ ሴቶች አይሸወዱ፣ ወንድ ሴቶች ብቻ ወንዶችም አይሸወዱ። ሙሉ አየሩን እስካሁን ከጀመርን አንቺ ነሽ ያልሽው፣ ለሌላው ምድል እንስጥ ፕሊዝ። እሺ ሀቡዬ እናቴ እሺ። ቋረጥኳት። እሷ ሙሉ የምትታይበትን አድርግልኝ ወይም ደግሞ ፎቶዋን እንድትልክልሽ አስደርግልኝ። ወደ አንቺ ፎቶዋን እንድትልክልኝ፣ የእሷ ሙሉ ፎቶዋን እንድትልክልሽ። አለዛን ሙሉ እሷ መስጣይ ሶሊያና። አዎ የሶሊያና አልታይም። ለምን? ምክንያቱም ሙሉ ፎቶ አንፈልግም። አውዬ እኔ ወደ አንቺ እንድትልክልሽ ስክሪን ትናንትና ግማሽ ይታይ ነበርና እንድትታይ በደንብ ህዝቡ በደንብ እንዲያይ ስለፈለኩ ነው። እሺ በትልቁ ላርጋታ ምን ችግር አለው? ቆይ አዎ በትልቁ እኔም እንደዛ ነው ያልኩት። እሷ በትልቁ ነው። ይሄው እሺ ትንሽ አውዬ ይሄን የሚፈልግበት ምክንያቱ አንድ ለቤተሰብ ጦስ ለመሆን ግን እዚህ ጋር መጀመሪያ ማስጠንቀቅ የምናገረው ይሄን ሲናገር አንድም በቤተሰብ ነው የሚያስፈራራኝ፣ ሁለትም ደግሞ ቤተሰቦችሽን እገላቸዋለሁ ወይም አንቺን አጠፋሻለሁ የሚል ዛቻ ነው የሚይዝተው ማለት ነው። ማስረጃ ይሄን ስናደርግ ግን ወደ ቮይስ ማስረጃ አለሽ የዛተበት ቮይስ ወይንም ቮይስ ኦር ከ4 ከ5 አመት በኋላ ስልኬም ስለሌለ ምንም አይነት ነገር የለኝም። ዛቻው እሱ ይሄና ይሄ ብቻ ነው። ይሄን ደግሞ ማንም ሰው ያውቀዋል ከስተመሮቹ ከራሱ ማለት ነው የሚያስፈራራበት። ከቻልኩኝ ከሆነ ስልክ ላይ ላገኝ እችላለሁ፣ ጠይቄ ላመጣል እችላለሁ። እሺ ከሆነ ሰው ላይ የተሰዳደበ በፈለክ ልትነግረኝ ትችላለህ። ፍቅር ዲዛይን ለምን ሙሉ እንድትሆን ፈለክ? የሆነ ኬዝ መፍጠር በፎቶ የሆነ ነገር እየጠየኩ ነው። ሶሊያና ፕሊዝ ተደማምጠን ነው እንጂ እኔ ስጠይቀው አንቺ ዝምቲና እሱ ይመልስልኛል። እኔ ሁለት ሰው እኩል የሚያወራ ከሆነ እንዴት ነው የምንደማመጠው? ኦኬ ዶክሜንቷን ስልክልሽ ህዝቡ እውነታውን እንዲረዳና እንዲያውቃት ስለፈለኩ ነው። ምክንያቱም ጥፋተኛ ከሆንኩኝ ባንቺ መሀል ህዝብ ባለበት ይቅርታ ጠይቄ እንደወድ፣ ስህተተኛ ከሆነች ደግሞ እኔ በየትኛው መንገድ ስሜን ባጠፋችሁ ልክ ህዝቡ እንዲያውቃት እፈልጋለሁ። እኔ 7 አመት ኖር ሶሻል ሚዲያ ላይ ወጥቼ አላውቅም። ዛሬ ገና ለመጀመሪያ ቀን በየትኛው መንገድ የተሰራ ሴራዎች አሉ። በየትኛው መንገድ በመማርኩ
ቀጣይ እሷ ከጨረሰች በኋላ ማስረጃዎችን ሳቀርብ ህዝብ እንዲያያት ፈልጋለሁ። ከዛ አንፃር ነው፣ ሌላ የተለየ ነገር ኑሮኛል። እሺ ቀጥይ። ለምንድን ነው ሁሉም የሆነ ነገር ቢደርስብን ቅድም ኤደን እኔ ምንም ነገር ቢደርስብኝ ሌላ ጠላት የለኝም ፍቅር ዲዛይን ነው እንድታቆልኝ ፈልጋለሁ። ኢትዮጵያ ገብቼ የሆነ ነገር ቦምብ ቤተሰቦች የሆነ ነገር ቢሆን ነው እቺም እንደዛው አንድ አይነት ነገር የምትለው ለምንድን ነው? እነሱ የሚሉበት ምክንያት እኔ አላውቅም። በየትኛውም መንገድ በምን መልኩ የሚሉበት ምክንያት እኔ አላውቅም። እሺ ቀጥይ። እሺ ሶሊያና ይሄን ያልኩበት ምክንያቴ የእያንዳንዳችን ምክንያት የሱ የሚሄድበት እርምጃ ሰውና ሰውን ነው ምክንያት የሚያደርገው የሚያስፈራራበት መንገድ ሌላ ስለነበረ፣ ስለዚህ እኔና እሱ በምንኖርበት ታይም በፍቅር ደረጃ ላይ ስንኖር እየመጣ የሆነ ከጎንሽ በሚቀርብበት ታይም ላይ የሆነ ነገር ያደርገኛል። ብሩን ሰጥቼ ልካለሁ። ከሄደ በኋላ ደውዬ የምበሳጭበት ታይም ነበረኝ። እቤት ተቀምጬ እሴት አምጥቶ ገላውን እሴት አምጥቶ ከገዛ አልጋችን ላይ በፎጣ ያገኘውበት ታይም አለኝ። ይሄን መቼም አትክድም ብዬ አስባለሁ። ያገኘውበት ታይም አለኝ። ፍቅር ማለት ብቻ በኖርንበት ታይም ላይ ብዙ ስራዎችን የሰራኝ ሰው ነው። እየሰራን ኦንላይን ስራን ያሳየሁት፣ ከኢትዮጵያ ዱባይ ያስገባሁት፣ ብዙ ወጪ ያወጣሁበት፣ እድሜ ልኬን ለፍቼ የሰራሁትን ህይወቴን እየቀማኝ ማንነቴን ያሳጣኝ ፍቅር ዲዛይን ነው። ከሰውነት ጎዳና እንድወጣ በመጠጥ መድኃኒት ያበላኝ፣ ጎንደር አምደ ጽዮን የሚባል የጎንደር ሚካኤል ቤተክርስቲያን አስተዳዳሪ መድኃኒቱን ያደረገብሽ እሱ ነው፣ ስለዚህ 180 ሺህ ብር ክፈይ ብሎ ያስከፈለኝ ሰው ነው። አምደ ጽዮን ማለት እህቱ አጸደ፣ ስሟ ትክክለኛ ስሟ አጸደ ነው። መቅደስ ትናገራለች። እህቱ ትልቅ እህቱ ዋጋ ትናገራለች። 180 ሺህ ብር ያስከፈለኝ ሰው ነው። ይሄን ሲያደርግ ግን እሱ ያደረገብኝን መድኃኒት ያውቃል። እያንዳንዱ ሴቭ እያደረኩ የሚይዘውን ብር እንዴትና ምን አድርጎ እንደሚወስድብኝ አላቅም። እግዚአብሔር ነው የሚያውቀው። ከሰውነት ጎዳና አውጥቶ ያደረሰኝ ፍቅር ዲዛይን ነው። ህይወቴን ቀምቶኛል። ህይወቴን የቀማኝን ማንነቴን ይመልስልኝ። ሲቀጥል ደግሞ የሚያስፈራራኝ ምክንያቱ አንደኛ ከሱ ጋር ተኝቼ ቪዲዮ ቀርጾኛል። ሁለተኛ ሽንት ቤት ሁኜ ቪዲዮ ቀርጾኛል። የሚያስፈራራኝ ሁሉና ሁሉ ይሄ ብቻ ነው። እሱ የሚያስፈራራኝ ማለት ነው። አንድ በዚህ ያስፈራራኛል። አንድ ብዬ ልስጥሽ። የመጨረሻ ታይም ላይ ደግሞ ወደ ኢትዮጵያ በምገባበት ታይም ላይ እዚች ጋር የዘለልኩብሽ ወደ ኢትዮጵያ ስገባ ታምሜ ነው የገባሁት። ከሰውነት ጎዳና ወጥቼ ፖዚቲቭ ናት እንደ እስከመባል ድረስ የደረስኩበት ስገባ እርጉዝ ነበርኩ ከፍቅር እርጉዙኝ ስገባ መድኃኒት አለ። እሱ መድኃኒት የምወስደው መድኃኒት አለኝ። እኔ ልጅ መውለድ አልችልም። ያ መድኃኒት ካልወጣ የሚወለደው ልጅ አካለ ስንኩል ይሆናል አለኝ። አካለ ስንኩል ጎንደር ሆስፒታል ነው የገባሁት። አካለ ስንኩል ይሆናል አለኝ። ለምን ዶክተሩን ስጠይቀው ለምን ይሄ ህፃን ልክ አይደለም እንዴ ብዬ ስጠይቀው ህፃኑ ልክ ነው፣ ለምንድን ነው የሚወርደው ይላል። እሱ ምን ይላል በጎን ሄዶ ለዶክተሩ እህቴ ናት ከአረብ አርግዛው ነው አለ። እሺ ስለዚህ አንቺ ደረሰብኝ የምትዩ በደል ከፍቅር ዲዛይን ወረድ አለበት አለኝ። እሺ ይቅርታ የጨረሽ መስሎኝ ነው። ኔትወርክ ይዞሽ ስታቆም የጨረሽ መስሎኝ ወደሱ ልሸጋገር ነበር። ይቅርታ። ጎንደር ሆስፒታል ገብቼ ዶክተሩ ሲያናገረው ልጁ ጤነኛ ነው ለምንድን ነው የሚወርደው አለው። እሱ ሌላ አላማ ስለነበረው ነው። ለምንድን ነው የሚወርደው ልጁ ጤነኛ ነው ሲለው ከአረብ ነው ያረገዘችው እኔ ወንድሟ ነኝ አለ። እንዴ ለምንድን ነው ወንድሟ ነኝ የምትለው? ህፃኑ ደህና ነው ለምን እንዲህ ትላለህ ብዬ ስለው እመኚ ህፃኑ አካለ ስንኩል ነው ምንም እጅ እግር የሌለው ነው የሚወለደው ብሎ አስፈራራኝ። ልጁን አስወረድኩት። እኔ ሆስፒታል ተኝቼ እሱ ዱባይ መጥቶ እቺ ልጅ የልጆቹን እናት አግብቶ ጠበቀኝ።